እኔ ሳስረዳት አላህ አርሽን ከመፍጠሩ በፊት የት ነበረ ትለኛለች። ደግሞም ዓሊ ብን አቢ ጣልብ አላህ አርሽን የፈጠረው ቤት አድርጎ ሊይዘው አይደለም ይላሉ ቢያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ከፍ ያለ መሆኑ ከአርሽ በላይ ከፍ ማለቱ በቁርአን በሐዲስ በንጹህ አእምሮና ተፈጥሮ በቀደምት ዑለሞች ስምምነት የሚታወቅና የተረጋገጠ ጉዳይ ነው። ቁርአን ሐዲስን ሱሐቦችን መከተል ትተው በመሰላቸው የሚጓዙ የጥመት አንጃዎች ናቸው ይሄን ጉዳይ ያስተባበሉና በዚህ ነጥብ ላይ ኺላፍ የፈጠሩት። ነቢዩም ይሁን ሱሐቦች አርረሕማኑ ዐለል ዐርሽ እስተዋ አላህ ከዐርሹ በላይ ከፍ አለ የሚለውን ስልጣኑ ከዐርሽ በላይ ከፍ አለ ብለው አጣመው አልፈሰሩም። ሱሐቦችም ይሁን ታቢዒዎች ከዛ በኋላ የነበሩ አራቱ የዲን መሪዎችም ኢማም አቡ ሐኒፋም ይሁን ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ ሌሎችም አላህ ከዐርሽ በላይ ነው የሚለውን የቁርአን አንቀጽ ወይም በዚህ ዙሪያ የመጡ ሐዲሶችን ስልጣኑ ነው ላይ የሆነው ብለው አላጣመሙ። እንደውም በግልጽ አላህ ከዐርሽ በላይ መሆኑን እናምናለን ብለዋል። ይህም የሚታወቅ ጉዳይ ነው፣ እንዴት ነው ተብሎ አይጠየቅም፣ ቢድዓ ነው። አላህ ከዐርሽ በላይ ከፍ ያለው ለራሱ በሚገባው ከሱ በሚሄድ መልኩ ነው ብለው አስቀምጠዋል። ኸይር ሁሉ ያለው ደጋግ ቀደምቶችን በመከተል እነሱ ከቆሙበት በመቆም ነው። አደጋ ያለው ደግሞ ከነሱ ቀደም በማለትና ያልተናገሩትን በመናገር ነው። ነቢይም ይሁን ሱሐቦች አላህ ራሱ ሁሉም ቦታ ነው ያለው፣ አላህ አለ ያለ ቦታ አላሉም። አላሁ መውጁዱን ቢላ መካን ትናንት የተፈጠረ አባባል ነው። ቁርአን ላይ የለም፣ ሐዲስ ላይ የለም። ቁርአን ላይ ሐዲስ ላይ ያለው አርረሕማኑ ዐለል ዐርሽ እስተዋ ነው። የአኺራ ጉዳይ የሚያሳስበው ሰው አላህን በተመለከተ ያለ እውቀት ሊናገር አይገባም። ስለ አላህና ረሱሉ ያላሉትን ሊያምን ሊቀበል አይገባም። ነውማው አንድ ሊሆን የሚችለው እምነቱን አቂዳውን አንድ ሲያደርግ ነው። ይህ ደግሞ ሊሳካ የሚችለው እምነት ነክ ጉዳዮችን ከቁርአንና ከሐዲስ ብቻ ስንወስድ ነው። ሱሐቦችን ተከትለን ስንሄድ ነው። ቁርአንና ሐዲስ ላይ የተነገሩ ነገሮችን አምኖ መቀበልና ይህም በግልጽ መናገር ግራ ያጋባ ኡማን የሚከፋፈለው ግራም ያጋባው ቁርአንና ሐዲስ ላይ ማይታወቁ ነገሮችን ሱሐቦች ዘንድ ማይታወቁ ነገሮችን ይዞ መጓዝን። አላህ ተባረከ ወተዓላ ራሱን ሲያስተዋውቀን ከዐርሽ በላይ መሆኑን ነግሮናል። ነብዩ ሱሐቦች ይሄን ተናግረዋል። በአላህ የሚያምን ነቢይን የሚከተል በሙሉ ይሄን ተቀብሎ ቢሄድ የሰው ልጆች አንድ መሆን ይችላሉ። ቁርአንና ሐዲስ ውስጥ የሌሉ ነገሮችን ይዘን ስንቀርብ ነው መለያየት የሚመጣ። ዓሊ ብን አቢ ጣልብ አላህ ተባረከ ወተዓላ ዐርሽን ለራሱ መኖሪያ ቤት ሊያደርግ አይደለም የፈጠረው የሚለውን ንግግር በተመለከተ ዓሊ ብን አቢ ጣልብ ኢነላህ ኸለቀል ዐርሸ ኢዝሃረን ሊቁድረቲሂ ላ መካነን ሊዛቲሂ ብለዋል ያሉ የሚያስተጋቡ ሰዎች አሉ። አላህ ከዐርሽ በላይ ነው ሲባሉ ቁርአን ሲቀርብላቸው ዓሊ ብን አቢ ጣልብ አላህ አለ ያለ ቦታ ብለዋል። አላህ ዐርሽን የፈጠረው ሊኖርበት መኖሪያ ላይ ያደርገው ሳይሆን ቁድራውን ሊያሳይ ነው ብለዋል ይለዋል። ማን ነው? የት ነው የተዘገበው? ቡኻሪ ላይ ነው ያለው? ሶሒህ ሙስሊም ውስጥ ነው ያለው? ማን የዘገበው ቢባሉ ምንጩን መጥቀስ ሰነዱን መጥቀስ አይችሉም። አቡ መንሱር አልበግዳዲ የሚባል ሰው ያለ ምንም ሰነድ ዓሊ ብለዋል ብሎ የተናገረው ንግግር ነው። አቡ መንሱር አልበግዳዲ አስማው ሲፋት ላይ የአህለ ሱና ወልጀማዓን መንገድ የማይከተል ሰው ለያዘው አቋም እንዲሁ ያለ ምንም ሰነድ ዓሊ እንዲህ ብለዋል ብሎ ያቀረበው ንግግር እንጂ ሶሒህም ይሁን ደዒፍ ዓሊ እንደተናገሩት የሚያሳይ ሰነድ የሌለው ንግግር ነው። እስልምና ከሌሎች ሃይማኖቶች የሚለየው በሰነድ ነው። በተለይ አቂዳ ነክ የሆኑ ጉዳዮች ላይ ማንኛውም ሰው ከመሬት ተነስቶ መናገር አይችልም። አላህ እንዲህ ብለዋል ቁርአን እገሌ የሚባለው ሱራ ላይ ነብይ እንዲህ ብለዋል አቡ ሁረይራ ባስተላለፈው ቡኻሪ በዘገቡት እገሌ በዘገበው ተብሎ ይነገራል። እገሌ ዘገበው ብቻም በቂ አይደለም። የተዘገበበት የዘገባ ሰንሰለቱ ሰነዱ ይታያል። ሶሒህ ከሆነ እንቀበለዋለን፣ ደዒፍ ከሆነ እንተወዋለን። በበርካታ የቁርአን አንቀጾች አላህ ከዐርሽ በላይ ነው ተብሎ ሳል ሐዲስም ላይ ይሄው ተደግሞ ሳል የተለያዩ ሱሐቦችና ታቢዒዎች አላህ ከዐርሽ በላይ ነው ብለው ሳል እንዲሁ ምንም ሰነድ የሌለው ምንጩ ያልተጣራ የአንድን ግለሰብ ንግግር መሰረት አድርጎ የቁርአንና የሐዲስ ማስረጃዎችን መሻር ወይም አጣሞ መተርጎም በጭራሽ ተገቢ አይደለም። ዓሊ ብን አቢ ጣልብ አቂዳን እምነትን በተመለከተ ከሱሐቦች ለየት ያለ አቋም የላቸውም። ሺዓዎች ናቸው የፈለጉትን ተናግረው ዓሊ እንዲህ ብለዋል የዓሊ ልጆች እንዲህ ብለዋል የሚሉት። ዒልም አማና ነው። አቂዳ እምነት አደራ ነው። የሰው ልጅ አኺራ ላይ የሚከብረው የሚከስረውም በአቂዳውና በስራው ነው። አቂዳችን እምነታችንን የማንም መጫወቻ ልናደርግ አይገባን። ስለዚህ ዓሊ ብን አቢ ጣልብ አላህ
አርሽን የፈጠረው ለራሱ መኖሪያ ሊያደርገው ሳይሆን ቁድራውን ሊያሳይበት ነው። አሊ እንዳሉትና እንዳላሉት ማረጋገጫ ሰነድ የለውም። እገሌ እንዲህ አለ ስላሉን ብቻ ተቀብለን አንከተልም፣ እናጣራለን፣ ሰነዱን እንጠይቃለን። አሊ ብን አቢ ጣሊብ ይሄን እንኳን ማለታቸው ቢረጋገጥ አላህ ከአርሽ በላይ ነው ማለት ሰው ቤቱ ውስጥ ተገድቦ እንደሚኖረው አላህ አርሹ ላይ ተገድቦ ይኖራል ማለት በጭራሽ አይደል። እንደዚሁ ደግሞ አላህ ከአርሽ በላይ ነው ማለትና አርሽን ቁድራውን ሊያሳይበት ነው የፈጠረው ማለትም አይጻረር። አላህ የፈጠራቸው ፍጥረታት በሙሉ የአላህን ቁድራ የሚያሳዩ ናቸው። አርሽ የአላህን ቁድራ ያሳያል። ግዙፍ ፍጡር ነው። አላህ ተባረከ ወተዓላ ግዙፍ ነገር መፍጠሩ የአላህን ሀያልነት ትልቅነት የሚያሳይ ነው። አርሽን የፈጠረው ጌታ አላህ ተባረከ ወተዓላ ከአርሽ በላይ መሆኑን ራሱ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ሱሐቦች ነግረውናል፣ አጽድቀዋል። እነሱ በሄዱበት ልንሄድ ይገባናል። አላህ አርሽን ከመፍጠሩ በፊት የት ነበር ያለው? ይሄም ብዙ ጊዜ የሚደጋግሙት ጥያቄ ነው። አላህ ከአርሽ በላይ አይደለም ብለው የሚያስተባብሉ ሰዎች በብዛት የሚያነሱት ጥያቄ ነው። የቁርአንና የሐዲስ ማስረጃዎችን ላለመቀበል ግራቀኝ ማለት የለብንም። ሰሚዕና ወአጣዕና ልንል ይገባናል። አላህና መልእክተኛው አንድ ነገር ከተናገሩ አምነን ልንቀበል፣ ከፈረዱ በፍርዱ ደስተኞች ልንሆን ይገባናል። ዋህብ ብኑ ሙነቢህ ረሒመሁላህ ተዓላ አላህ ተባረከ ወተዓላ ከፍጥረታት መሃል ምንም ሳይኖር በፊት ነበረ፣ እንዴት ነበር ያለው የት ነበር ያለው አይባልም ብለዋል። ከዛ በኋላ አርሽን ኩርሲይን እንደፈጠረ ከአርሹ በላይ ከፍ እንዳለ ተናግረዋል። በምን መልኩ ነው ከአርሽ በላይ የሆነው አይታወቅም። በዚህ ዙሪያ መናገር መልስ መስጠትም ቢድዓ ነው። እንዲህ አይነት ጥያቄ መጠየቅም ተከሉፍ ነው፣ ከአቅም በላይ የሆነ ነገር ውስጥ መግባት ነው ብላ አላህ ከአርሽ በላይ መሆኑን እንድናምን ቁርአን ሐዲስ አዞናል። ሱሐቦች ተቀብለዋል። ቀደምት ዑለሞች የዐቂዳ ነጥቦችን ሲዳሱ አላህ ከአርሽ በላይ መሆኑን በሰፊው ዘርዝረዋል፣ አብራርተዋል። የአህለ ሱና ወልጀማዓ አንዱ መለያ ነው አላህ ከአርሽ በላይ ነው ብሎ ማመን። ይሄን ተቀበለን ልንብቃቃ ይገባናል። ከዛ በፊት የት ነበረ የኛ ጉዳይ አይደል። ከዛ በፊት የት ነበረ ብላችሁ ተጠያየቁ፣ መልሱን ወቁ አልተባንም። ይህ እንዳለ ሆኖ ኢብኑ ሒባን፣ ኢብኑ ማጃህ፣ ትርሚዚ ሌሎችም ከአቡ ረዚን አልዑቀይሊ በዘገቡት አንዳንድ ዑለሞች ضعيف ነው ባሉት፣ ነገር ግን ትርሚዚና ሌሎችም ሶሒህ ሪጃሎቹም ሲቃት ናቸው ባሉለት ሐዲስ አቡ ረዚን አልዑቀይሊ ለነብዩ ዓለይሂ ሰላቱ ወሰላም ጌታችን አላህ ሰማይና ምድርን ከመፍጠሩ በፊት አላህ የት ነበረ ብሎ በጠየቃቸው ጊዜ ፊ ዐማኢን ማ ፈውቀሁ ሀዋ ወማ ተሕተሁ ሀዋ ብለው እንደመለሱ የሚያሳይ ዘገባ አለ። ሰነዱ ላይ በዑለሞች መሃል ያለው ኺላፍ እንዳለ ሆኖ እዘን አርሽን ሰማይን ምድርን ከመፍጠሩ በፊት አላህ ተባረከ ወተዓላ አዕማ ላይ ነበር ያለው። አዕማ ምንድነው የሚለውን ቀደምት የሐዲስ አዋቂዎች ፈስረውታል። አዕማ ማለት ነጭ ደመና ማለት ነው ብለዋል። አላህ የነገረን ረሱሉ የነገሩን ሊበቃን ይገባል። ብዙ ጊዜ ይህን ጥያቄ የሚያነሱት አላህ ከአርሽ በላይ ነው ብለን እና ምን ዘንድ አርሽ መክሉቅ ነው ፍጡር ነው፣ አርሽ ከመፈጠሩ በፊትስ አላህ የት ነበረ ታዲያ በሚል አገባብ ነው የሚጠይቁት። ነብዩ ከተላኩ በኋላ ቁርአን ከወረደ በኋላ ስለተነገረን ነገር ብቻ ነው ማሰብ መጨነቅ ያለብን። ይህ በየጊዜው ተነስተው ውዝግብ የሚፈጥር ጉዳይ ሊሆን አይገባም። ደጋግ ቀደምቶች አላህ ከአርሽ በላይ መሆኑ ላይ ኢጅማዕ አድርገዋል፣ ተስማምተዋል። በዚህ ጉዳይ የኻለፉ ሱናን ትተው በሀዋ በስሜት የሚጓዙ ሰዎች ናቸውና እነሱ ኺላፍ ቦታም አይሰጠውም። ሌላኛው ጥያቄ